ቆይ ስታስቡት እንዴት ዳግመኛ ይህንን ቤተሰብ ልጎዳ ሞክራለሁ? አምራን ድጋሚ ለምን አገኘሻት ነው ጥያቄው። ገንዘብ ሰጥቼሽ ከኔ ጋር ስታደርግ የነበረውን ነገር በሙሉ ድጋሚ ካላደረግሽ ሁሉንም ነገር ሚስጥርሽን በሙሉ ዘረግፋለሁ ልትለኝ ነበር ያገኘችኝ። አንቺ ምን አልሻት? ተስማማሽ? ምን የምላት ይመስልሻል? ወይዘሮ ዝናሽ የሰጠችኝን ሀሳብ አልቀበልም ብዬ ዳግመኛም እዚህ ቤተሰብ እንዳደርስ አስጠንቅቂያት ነው የተለየዋት። እውነቱ እንደሆነ በምን ማረጋገጥ ይቻላል? ስጀምር ያዘውን በማንባት እንደሆነ ልማድሽ ነው። ናሁም እኔ አምኛታለሁ። እች ልጅ በእርግጥ ምንም የተናገረችው ነገር ውሸት የለውም። እውነት ለመናገር እኔም አምኛታለሁ። ናሁም እባክህን አንተ እንኳን እመነኝ። ከዚህ በኋላ ምንም ነገር ላደርግ አልችልም። የሰጠኸኝን እምነት ዳግመኛ ስጠኝ። የለውም ናሁም፣ ሁሉም ሰው እኮ ንዴቱ ሲሆን ሊያደርገው የሚችል ነገር ነው። ሁላችንም ግን በጣም አመሰግናለሁ። ተስተካከለ ነገር የለም። ቆይ የባንኩን ዕዳ ከፍለን ጨርሰን የለ እንዴ? የሚለቀን አይመስለኝ። አፍንጫችን ስር እየቆፈረን ይኸውልህ፣ በቃ እንደዚህ ታደርግልኛለህ። የሲምባን ልጅ እንደምንም ብላችሁ አግቱት። በቃ የሸጠቦ ሰዎች ለበቀል ተነሳስተው እንዳገቱ አድርገህ ማስመሰል ትችላለህ። የድሮ ጠባችሁ መጠቀም ትችላለህ። ትሰማኛለህ? ዳግምን በህግ ቁጥጥር ስር እንዲውል አድርጉት ሲል ኮማንደሩ አዘዘ። ኮማንደሩም አሁን ላይ በቁጥጥር ስር እየተጠራጠሩ ስለሆነ ሸጠቡን የገደለው የኮማንደር ሰዎች ናቸው በማለት ሪስፔክተሩም ጥያቄ አቀረበለት። ምን ማለት ነው? እኔ እንዲህ አይነት ሰው ምንም ለማለት ነው? ሁሉንም አጣርቻለሁ ሪስፔክተር ብሎ ሪስፔክተሩ ለኮማንደሩ ጠየቀው። ኮማንደሩ ግን የሰጠው መልስ ቆፍጠን ያለ እኔን እያሰብክ ነው? ምን ማለት ነው? ሸጠቡን የገደለው እናም ሸጠቡን የገደለው ሲምባ ነው ሲል መሰከረ ኮማንደሩ። ይሄንን ሁሉንም አጣርቻለሁ፣ ይሄን ማን ሊልክ ቻለ ብሎ ኮማንደርን ሪስፔክተሩን አፋጠጠው። ሪስፔክተሩም ከውስጥም ከሌላም ቦታ ያሉትን እንዲሁም ደግሞ ሲምባን ልጅ ጠይቄያለሁ ባለ ጊዜ በፍጹም ይሄ ከውሸት የራቀ ከእውነት የራቀ ውሸት። አምራን በለቅሶ በመጸጸት ሂዳ ይቅርታ ጠየቀች። ይሄ ታሪክ ያለፈ ነው፣ አሁን ላይ ሮማን ያደረገችው ድርጊት ይሄ ነው በማለት በለቅሶ ሂዳ ወይዘሮ ዝኑንም የቤቱን ሰው ጠየቀች። እነሱም ይቅርታዋን ተቀበሉ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ክፍል 125 ተለቀቀ። እንግዲህ በቀጣይ ክፍል ወደ ኋላ ፓርት ስንመለስ ሲምባን ለመያዝ የኮማንደር ሰዎች እየፈለጉት ነበር። በዚህም የተነሳ ሲምባም ከዳግም ጋር እያወራ ስለነበረ በጣም እየተጨናነቀም ነበረ ያለበት ደረጃ ማለት ነው። እናም በዚህ የተነሳ ሲምባም አሁን ላይ በጭንቀት ይገኛል። ነገር ግን ለኮማንደሩ ለሪስፔክተሩ ማለት ነው አመልክቷል። ዳግም አባቴ እንደዚህ እያደረጉት እያሳደዱት ነው፣ እየገደለው ደግሞ እራሱ የኮማንደር ሰዎች ናቸው በማለት እንግዲህ የኮማንደር ሰዎች ልጁን የገደለው ልጁን ስለደፈረበት የልጁ ፍቅረኛ ስለነበረ ለምን አስረገዛ ብሎ በህግ ቁጥጥር እንዳለ ውስጥም እየጠራ እየደበደበው ይገኝ ነበረ። ይህንን ደግሞ ዳግምም ለአባቱ በመጠየቅ አባቱን ሲምባን ሲጠይቀው ልጄ እመነኝ ያደረኩት ነገር የለም፣ እየጠሩ እየቀጠቀጡት የነበሩት የራሱ የኮማንደር ሰዎች እዛ ውስጥ ብዙ እጃቸው ረጅም ነው፣ እነሱ ናቸው ሲደበድቡት የነበረው በማለት ያስረዳዋል። በዚህም የተነሳ እንግዲህ ዳግም ሁሉንም ነገር ለሪስፔክተሩ ስለነገረው ሪስፔክተሩም ወደ ኮማንደሩ ጋር በመምራት ኮማንደሩን በጥያቄ አፋጠጠው። የዚህም ጊዜ ኮማንደሩም ምንድነው እግር ጣለህ ስለ እኔ ታውቃለህ ሲለው ስለ አንዳንድ ዝናህ አውቃለሁኝ፣ ነገር ግን አሁን
ሸጠቡን የገደለውን ሰው እዚሁ ነው እየተባለ ነው። እዚሁ ከእንትኑ ውስጥ ከእስር ቤቱ እየጠሩ የእንትኑ የኮማንደሩ ሰው ነው በሚል መልሱን ሲሰጠው እንዴት እኔን ዝናዬን አታውቅም? እኔ እኮ በጣም ስነ ምግባር እየተሞላሁና እየተደላደልኩ ነኝ በማለት ራሱን ከፍ እያደረገ ነበር። በዚህም የተነሳ እንግዲህ ኮማንደሩም ለሪስፔክተሩ መልስ እየሰጠው ነበር። ሪስፔክተሩም አሁን ላይ ያለው ከሱ አንዳንድ ነጥቦችን እየጻፈ ይዞ ነበር በማስታወሻው። ማነው ይሄን የነገረ ሲል ከልጁ ከሲምባ ልጅና እዚሁም ደግሞ ከውስጥ መረጃዎች ስጠይቅ ሪስፔክተር ብዙም ባንተዋወቅ ብዙ ነገሮችን ጠይቄያለሁ፣ አጣርቻለሁ። እናም ከዚህ ውስጥ ያሉ ከውስጥ እየተጠራ ይደበደብ ነበረ ከማረሚያ ቤት ተወስዶ ተብሏል ሲለው ሪስፔክት ኮማንደሩም ይሄ ውሸት ነው፣ እንዴት ይሄንን ይደረጋል እያለ እንግዲህ በቃ አጣራለሁ በማለት ሪስፔክተሩ ተነስቶ የሚፈልጋቸውን ነጥቦች ይዞ ወደ ዳግም ጋር ነበረ ያመራው። እንግዲህ ኮማንደሩም ወደ ጓደኞቹ በመደወል ሲምባ ከተገኘ ይዛው እንዲገደል እሱ ደግሞ ካልተያዘ ልጁን የግድም ሆነ ይዘን እሱን ግዴታ ስናፍንበት አንድ አባት ለልጁ የሚከፍለውን መስዋዕትነት ልጁ ሲያዝበት ግዴታ እጁን ይሰጣል። ስለዚህ በምንም ይሁን በምን ተከታትሎ ዳግም እንዲያዝ ተወስኗል ማለት ነው። ኮማንደር ወስኗል። ይሄ ነገር እኔ እንዳደረኩ ከወጣ ስሜና ማዕረጌ በጣም ይጠፋል። እኔ በምታወቀው በስራዬና በዲሲፕሊን በስነ ስርዓት ነው የምታወቀው። ስለዚህ አሁን ላይ የገደለው ሰው እኔ አይደለሁም በማለት ሽምጥጥ አድርጓል ማለት ነው። እንግዲህ አሁን እሺ በማለት የሱ ሰዎችም ደግሞ እንይዘዋለን ብለውታል። ወደ ሪስፔክተሩ ጋር ስንሄድ ሪስፔክተሩ እንግዲህ ከዳግም ጋር ተገናኝቶ ዳግምም አይኔን ግንባር ያርገው፣ ስለዚህ አባቴ ምንም ነገር አላደረገም። እሺ እሱ ደግሞ ይሄ ነገር ካለቀለት እጁን ሰጥቶ ያንን የቀረውን የህግ እንትን ይሰጥና ይጨርሳል በማለት ለሪስፔክተሩ ይነግረዋል። አሁን ያለበት አባትህን ንገረኝ ቢለውም በፍጹም አባቴ የት እንዳለ በየቦታው ነው በያገኘበት፣ እኔም ጋር በስልክ ነው በሚል ጊዜ እንግዲህ ጩና ከድንገት ስደውል አንሳው እያለው ነበረ። እሱም እንግዲህ ስልኩን አይቺ ጓደኛዬ ስልክ ነው ቢለውም ጩናም ሲያነሳው ስለ እሷ እያወራ አባት በጣም ነው የሚያሳዝኑት የሚል ነገር ስትለው ነበረ። እሱም እንግዲህ ጩና ጋር እንደዚህ ሲያወራ ነበረ። እሱም ሪስፔክተሩም ማለት ነው። እንግዲህ ወደ ማነች አምራን ጋር ስንመጣ በባለፈው እንግዲህ አምራንን ለመደብደብ እሳት ለብሶ እሳት ጎርሶ የሚሄደው ናሆም ማለት ነው ወደ አምራን ጋር በመሄድ በጥፊ መቷታል። እሷም እያለቀሰች ወደ ዶክተር ሶፊያ ጋር ነበር የሄደችው። እሱ ጋር ሄዳ እንዴት ሴት ይመታል እያለ ትክክል ነው በበፊቱ እንትኔ ነው የሚያየኝም ደግሞ ስህተት አይደለም እውነት ነው በማለት ቢሆንም መረዳት አለበት መረጋጋት በማለት እንግዲህ ዶክተሩም ለአምራን ተረጋጊ፣ በቃ ተወኝ፣ ሁሉንም አስተካክልና አስረዳቸዋለሁኝ ወይዘሮ ዝናሽም ሆነ አቶ ለይኩንም የሚረዱ ሰዎች ናቸው በማለት አንተ ምንም ነገር እዚህ አትግባ፣ እኔ ሁሉንም ሂጄ ማስተካከል አለብኝ በማለት እቤት እያለቀሰችና እየተንገበገበች ወደ ቤት ሄዳለች። እቤትም ሲሄድ እንግዲህ አሁን ላይ ወይዘሮ ዝኑም እያበደች ነበረ። በመጨረሻ ናሆምን መቷታልና እሷ እያለቀሰ መታ እሺ በቃ ይቅርታ ሁሉንም ነገር ብላ እሱም እንግዲህ ኑሃሜንም ነበረች ሁሉንም ነገር እንዴት ስትል መልሶ ሊመታት እንዲህ ሲል ሰዓት እንደሆነ እረፍ ተረጋጋ በማለት ይችን ልጅ አሰጡልኝ ባይኔ እንዳላያት እያለ ነበር። ትሰሙኛላችሁ፣ እኔ በእውነት ምንም ያደረግኩት የለ፣ እሷ ጋርም የተገናኘሁት አብረን እንስራ ብላ ነው ይሄንን ያለችው። በባለፈው
ሁኔታዬ ተረድታን ይሄን ያለችኝ እንጂ በፍጹም እና ገንዘብ ተበለጥሻት ተቀበልሽ ይሻልሻት ተስማማሽ እያለች ወይዘሮ ዝኑም ይሄን ስትላት በፍጹም እኔ ካንቺ ጋር አልሰራም፣ ስለዚህ ቤት እንዳደርሽ እንደውም ቤት ከቤተሰቡ ብያት አስጠንቅቂያት ነው ይሄንን የሄድኩት በማለት እንግዲህ እሷም ይሄንን ልትል ችላለች ማለት ነው። በመጨረሻ እንግዲህ እሷም ይሄንን ባለች ጊዜ ማንት አምራንም ኑሃሜም በጣም ትቆጣለች። ካሁኑ ይሄ ግልፍትነትህ በጣም ነው እንትን የሚለው። ስለዚህ ለምንድን ነው እንደዚህ የምትሆነው? አሁን እንደዚህ ካደረክ ብላ ኑሃሜም ቁጥጥ ብላ ትሄዳለች። እንደዚሁም ዝኑም ትክክል ናት አምራን እኔ አምኛታለሁ እያሉ አምራንም ኑሃሜንም ይሄን ሲሉት እሱም በንዴት እንትን ስላለ አንተ እንደዚህ ግልፍተኝነትህ እንዴት ነው በማለት እንግዲህ ሄዶ እሷን እንትን ሊል ችሏል፣ ይቅርታ ሊጠይቅ ችሏል ማለት ነው። በመጨረሻ እንግዲህ ይቅርታዋን ተቀብለዋለች። ኑሃሜም እንግዲህ ምሳ ትጋበጃለሽ ካሁን በኋላ ይቅርታ ላጠፋሁት ብሎ እሱም እንግዲህ ይቅርታዋን ተቀብሎ ወደ ኑሃሜን ጋር ሆኖ ወይዘሮ ዝኑም መታ ስታያቸው ነበር። እንግዲህ ወደ ዳጊና ወደ ጩና ስንሄድ ጩና አሁን ላይ በዳጊ ፍቅር እብድ ብላለች፣ ጩና ማለት ነው። ጩናንም እንግዲህ ቀሚስ ስለብሺ እንዴት እንደምታምሪ ምን እያላትም እሱም ወደ ፍቅር እየገባ ይመስላል። አመሰግናለሁኝ እያለች እንግዲህ እሷም ለመናገር የሴት ወጉ ይዟታልና በጣም እየፈራችም ነው በቃ ያለችው ማለት ነው። በቃ እሱ ጋር ስትሆን አያም ሀፒ ትሆናለች። በመጨረሻ እንግዲህ ጩናም ከሱ ጋር ያለች የሚሄድበታለች ብሎ ትቷት ሄዷል እሷም ማለት ነው። እንግዲህ ወደ ኑሃሜንና ወደ አቶ ሶፌንያ ስንሄድ ዶክተር ሶፌንያ ስንሄድ ማለት ነው። እሱን ወደ እሱ ጋር በመሄድ እንግዲህ ወደ ዶክተሩ ቤት አምራን በመሄድ ተጋብዛለች ማለት ነው። በመጨረሻ ተጋብዛ እንግዲህ ምግብ ሰርቶ አብልቷታል። ቆንጆ ምግብ ነው ያበላኸኝም አንተ ዶክተርም ብቻ ሳይሆን የምግብ መምህርም ነህ ማለት ነው፣ መምህር ጭምር ነህ እያለ እንግዲህ የዶሮ ብልቶችም እየጠየቃት ነበርና እሷም አይ ስማቸው እንኳን መስራቱ እንትን ይበለኝ አውቃለሁ ብላ መጨረሻ ላይ ተነግረዋለች ማለት ነው። እንግዲህ እሷን ያፈቅራታል ማለት ነው። ዶክተር ሶፌንያ ሚስቱን ስለምመስል እንግዲህ አምራን ማለት ነው ተወዳችናለች በሱ ላይ ማለት ነው። እናም እንግዲህ አሁን ላይ ወደ ዳጊ ስንመጣ ዳግምን አሁን እንዲያዝ ብሎ ማን ነው ኮማንደሩ አስተላልፏል። ዳግም ከተያዘ ሰውየው አባትየው እጅ ይሰጣል፣ ምንም ከተገኘ በህይወት መቆየት የለበትም ይገደል እያለ ነው። አሁን ላይ ደግሞ የእሱ ሚስጥር ስለወጣበት ማን ነው ይሄ ሚስጥር ያወቀው እያለ ኮማንደሩ ቢሮውን በአንድ እግር አቁሞታል ማለት ነው። በጣም ይገርማል። ወደ ወይዘሮ ሮማን ጋር ስንመጣ እንግዲህ ወደ መጨረሻው ፓርት ማለት ነው። መጀመሪያ አቶ ለይኩንም አሁን ላይ ኪሳራ ገብቷል ማለት ነው፣ ቢሮ እንዳለ ማለት ነው። አሁን በቃ በጣም ኪሳራ ውስጥ ገብቻለሁ በማለት እየተራደደ ይገኛል። በመጨረሻ እንግዲህ ወደ ቤት መታ ወደ አቶ ተሰማ ጋር መታ ቁጭ ትላለች። እዚህ ጊዜ አቶ ተሰማማ ያውቃትምና ማንስ ታውቀኛለህ? እኔማ የአቶ ለይኩን እህት ነኝ ሮማን እባላለሁ ብላ ነበር እሱ ጋር መታ ቁጭ አለችው ማለት ነው። ሮማን እንግዲህ በመጨረሻ ምን ይላታል አቶ ተሰማ እንግዲህ ቅድሚያ ስለነገረው አቶ ለይኩን ለምንድን ነው ወንድምሽን እንዲህ የምታደርገው ብሎ ሊናገራት ይችላል ማለት ነው። ለነበረን ቆይታ አመሰግናለሁ። ቀጣይ ፓርት ስለምን መልካም ጊዜ